ይስፋልህ ብላ ራሷን ከፎቅ ወረወረች። እኔ ሊይዛት ብሞክርም አልደረስኩም። መጮህ ብቻ ነበር የቻልኩት። ጮህኩኝ። ልጆቹም ተነሱ። ያለው ነገር የተፈጠረው ይህ ነው። አገላለጿ አንዱዓለም ጎሳ ቀነኒ አዱኛን አስመልክቶ በዚህ ሰሞን ከሰጠው ምላሽ ውስጥ የተቀነጨበችና ትኩረት የሳበች ናት። ከ9 ወራት በኋላ ስለ ቀነኒ ጉዳይ ምላሽ የሰጠው አንዱዓለም ጎሳ ከደሙ ንጹህ ነኝ ሲል ተደምጧል። አንዱዓለም በአፋን ኦሮሞ እውነቱን ተናግሮ የራሱንና የጮኛውን እውነት ነግሮናል። አንተ ወንድምየው ግን አባገዳዎች ፊት ቀርበህ እነርሱን ለማደናገር በሚመስል መልኩ በማይገባቸው የወፍ ቋንቋ በአማርኛ መናገርህ ተገቢ አይደለም። ይህ አገላለጽ ደግሞ የሯጩ ፈይሳ ሌሊሳ ነው። ፈይሳ ቀጥሎ በኦሮሞ ባህል ደም የሚመልስልን ወይም የሚከፍልልን ያጣን ህዝቦች አይደለንም በማለት አንዱዓለም እጮኛውን ገድሎ ከሆነ በኦሮሞ የጉማ ወይም የደም ካሳ ስርዓት መሰረት እንዲዳኝ፣ ነገር ግን ካልገደለ በግድ ራሱን ወንጀለኛ አድርጎ እጁን እንዳይሰጥ መክሯል። አንዱዓለም እውነትን ተናገር፣ ገድለህ ከሆነ በባህሉ መሰረት ጉማ ክፈል፣ ካልገደልክና እጅ ንጹህ ከሆነ ግን እምቢ በል፣ በግድ ወደ ጉማ ስርዓት ራስን አታስገባ ሲል አትሌቱ ለአንዱዓለም መልእክቱን አስተላልፏል። ክስ የሚያቀርቡ አካላትንም ቢሆን አንዱዓለም ስለመግደሉ በእርግጠኝነት የምታውቁና የያዛችሁት ማስረጃ ካላምጡ፣ ማስረጃ ከሌላችሁ ግን በማናውቀው ቋንቋ አትለፍልፉ፣ ጎጃም ሄዳችሁ ማውራት ትችላላችሁ ሲል በቁጣ ገልጿል። በመጨረሻም አትሌቱ የህብረተሰቡን አቋም በተመለከተ ሲናገር አንዱዓለም በህይወት ባይኖር ኖሮ ስለ ሟች እጮኛው ቀነኒ ያልሆነው ሁሉ ትቀበጣጥሩ ነበር። እናንተ እንደ ነፋስ ናችሁ፣ ነፋስ ወደ ፈለገው እንደሚነፍስ ሁሉ እናንተም አቋማችሁ አይታወቅም ሲል ትችቱን ሰንዝሯል። ሌሊሳ ፈይሳ በአዲስ አበባ ውስጥ የተለዩ ጥቅሞች ያገኛል ተብሎ የሚታማ ሰው ነው። ጀዋር መሐመድ አልጸጸትም ያለበት መጽሐፉ ውስጥ ይህንን ጉምጉምታ ሲያብራራው እንዲህ ይላል። አንዲት የአማርኛ ሬዲዮ ጋዜጠኛ ደውላልኝ የመሬት ዝርፊያ ለማስቆም ታግላችሁ እናንተም ዘረፋ ውስጥ ገባችሁ አለችኝ። ማን ነው የዘረፈው ብዬ ስጠይቃት ካንተ ጋር ሲታገሉ የነበሩትን አለችኝ። ስማቸውን ጥቀሽ ብዬ ንግግሬን ሳልጨርስ ካፌ ላይ ነጥቃ አጫሉና ፈይሳ ሌሊሳ አለች። ምን ያህል መሬት እንደወሰዱ ስጠይቃት እያንዳንዳቸው 5000 ካሬ እንደሆነ ነገረችኝ። ሲደመር አጫሉና ፈይሳ የፊንፊኔን መሬት ዘረፉ አይባልም፣ ከአባታቸው የተዘረፈውን ንብረት አስመለሱ ነው እንጂ አጫሉ የአያቱን የቱፋሙናን መሬት ከወሰደ ዘረፈ ሳይሆን የተዘረፈውን ርስት አስመለሰ መባል አለበት። ጥፋታቸው 5000 ካሬ ብቻ መውሰዳቸው ነው፣ የሚገባቸው 5000 ሄክታር ነው አልኳት። ጋዜጠኛዋም ከኔ ያልጠበቀችውን መልስ በመስማቷ ተደናግጣ እውነት አሁን ያልከውን እንዳስተላልፍ ትፈልጋለህ ስትል ጠየቀች። አንድም ቃል ሳትቆርጪ አልኳት ፈርጠም ብዬ። እሷ ግን ሙሉ በሙሉ ሳታስተላልፈው ቀረች። አነጋገሬ የልጆቹን መሬት መውሰድ መደገፌ ሳይሆን እነዚህን በትግሉ ወቅት ትልቅ ሚና የነበራቸውን ወጣቶች ቅስም ለመስበር ሲደረግ የነበረውን የስም ማጥፋት ዘመቻ ለማጣጣል አስቤ ነበር። ዛሬ ጀዋርና ሌሊሳ በተለያየ አቋም ውስጥ ናቸው። አጫሉ አርፏል። ወደ ዋናው ነገራችን ስንመለስ አንዱዓለም ጎሳ የቀነኒን ሞት ምክንያት ቀደም ብሎ በዘፈኑ ተንብዮታል የሚሉ አሉ። በአንድ ዘፈኑ የኃጢአት ጥላ አታድርጊኝ ማለቱም ራሱም እንዳይገድላት ቀድሞውኑ ይፈራ ነበር ያስብሏል። የቀነኒ ታናሽ ወንድም ደግሞ በለቅሶ ታጅቦ አንዱዓለም ቆንጅየዋን ልጅ አደረጋት ያለውን በሙሉ ከፎቶ ማስረጃ ጋር አስረድቷል። ሽጉጥ የተኮሰባትን አጋጣሚ ጭምር። ሁሉንም በዝርዝር እንመልከተው። ከአንዱዓለም እውነት እንጀምር። ማታ ጥሩ ጊዜ እያሳለፍን ነበር። ለወንድሟ ስትደውልም አጠገቧ ነበርኩ። ውሎዋን ለማወቅ ውሎሽ እንዴት ነበር ብዬ ጠየቅኳት። በስጨት ብላ እኔን የማመን ችግር አለብህ በማለት ከተኛችበት ተነስታ ሄደች ይላል አንዱዓለም ጎሳ ሀቄ ያለውን ነገር ሲያብራራ። እኛ ግን እዚች ጋር አንድ ነገር እናንሳ። አንዱዓለም ጎሳ አያንቱ ሲል የሰየመው አልበም ውስጥ ሂሪያ ልቡ የሚል ርዕስ ያላት ትራክ አለች። እዚህ ትራክ ውስጥ ፍቅረኛው ቀነኒ እኔን የማመን ችግር አለብህ እንዳለችው በአንደበቱ የተናገረው አንዱዓለም ጎሳ ስለ ቅናት ጠለቅ ያለ መልእክት ያለው ዘፈን አቀንቅኗል። ዘፈኑ ገና ሲጀምር ገጋ ፈንቹኮ ኦልማንኬዋን ሲፍጋሜ ፈካታ ይላል። ውሎሽን መጠየቄ የሰለቸሽ ይመስላል ማለት ነው። ታዲያ በራሱ በአንዱዓለም ጎሳ አገላለጽ ለቀነኒ ሞት ምክንያት የሆነው ንግግራቸው በዚህ ዘፈን ጅማሮ ላይ የተቀመጠው ውሎዋን መጠየቁ የፈጠረው መሰላቸት ይመስላል። ምናልባትም አንዱዓለም ይህን ሙዚቃ የዘፈነው ስለ ቀነኒ እያሰበ ይሆን ያሰኛል። አንዱዓለም በዘፈኑ ይቀጥልና መሄድሽን እፈራለሁ፣ ሰው ሲያይሽ አልወድም፣ እቀናለሁ፣ መቅናቱ ፍቅር ነው ከሌላ አትይብኝ፣ ግን እንዳትሄጂ እያልኩኝ እሳቀቃለሁ ሲል ይደመጣል። ቀጣዩ የሙዚቃው ክፍልም
ትሄጃለሽ እያልኩ ፈራለሁ። በአንቺ ምክንያት ራሴን ለማሞኘት ብሞክርም ጥርጣሬ ወደኔ ይመጣል። አንቺን በመጠርጠር አብዳለሁ። የኔ ቆንጆ ልስተካከል አልቻልኩም። ሁሉም ሰው ሲያይሽ ልቤ ይጨነቅብኛል፣ ቀልቤ ይሰስትሻል። የኃጢአት ማረፊያ አታድርጊኝ የሚሉ ሀሳቦችን ይዟል። እዚህ ጋር አንዱዓለም ጎሳ በሙዚቃው የኃጢአት ጥላ አታድርጊኝ ማለቱ በስተመጨረሻም ለቀነኒ አዱኛ ሞት ምክንያት ነህ ከመባሉ ጋር ተገጣጥሟል። አንዱዓለም ጎሳ በዘፈኑ የገለጸው የቅናቱ አለንጋ እሷንም እሱንም ድብና አድርጎ ገርፏል። ተወዳጁ የኦሮሞኛ ሙዚቃ አቀንቃኝ በሙዚቃው ውስጥ ምናልባትም ቆንጆዋ ልጅ ቀነኒን የኃጢአት ጥላ አታድርጊኝ እንዳላት ሁሉ ገድሏትም ይሁን ሳይገድላት የፈራው ደርሷል። እሱም ገድላት አሊያም ራሷን ገደለች ጸጸቱ አይቀርለትም። አንዱዓለም ፍቅረኛው ቀነኒ ራሷን አጠፋች ባለበት ቀን የእርግዝና ምርመራ ለማድረግ ሆስፒታል አብረን ሄደን ነበር ብሏል። የእርግዝና ውጤት ምን እንደነበር ግን ሳይናገር አልፏል። ይህም ቀነኒ ህይወቷ ሲያልፍ ምናልባትም ነፍሰ ጡር ትሆን ይሆን የሚል ጥያቄ አስነስቷል። ለአንዱዓለም ጸንሳለት ከነበረ ደግሞ ጸጸቱ አብዝቶ ይፈጀዋል። ሁለት ነፍስ ያጣልና። አሁን ደግሞ ታናሽ ወንድሟ በእንባዋ ታጅቦ የተናገረው እንደሚከተለው ይቀርባል። ወደ አንዱዓለም ጎሳ መግለጫና የተነሱ ጥርጣሬዎችም ዳግም እንመለሳለን። አብሯቸው ይኖር የነበረው የቀነኒ ታናሽ ወንድም ሊበን አዱኛ ልቤ ቆሰለ፣ በጣም አዝኛለሁ በማለት ንግግሩን ጀምሮ ትናንትና አንዱዓለም ስሜን ጠቅሶ እሱ ያውቃል ብሎ ነበር። የማውቀው እናገራለሁ። በማርች 8 2023 አብረው መኖር ጀመሩ። መጀመሪያ የደበደባት የልደቷ ቀን ነው። ያ ማለት ከ10 ቀን በኋላ ማለት ነው። ከ8 ወር በኋላ ደግሞ ደብድቧት እጇን ሰብሯት በፋሻ ተጠቅልላ ነበር። በዚህም አላበቃም። የዛሬ 2 ዓመት አካባቢ ጊታር የሰበረበትና ሽጉጥ የተኮሰብን ቀን ነው። አንዱዓለም አምሽቶ ሊነጋጋ ሲል ነው የሚመጣው። የዚያን ቀን ስልኩ ላይ ፎቶ ይዞ አንቺ ነሽ አይደለሽም እያለ ሽጉጥ ደቅኖባት ሲያስፈራራት እኔና እህቱ ፎቶውን ካየን በኋላ ይህች ቀነኒ አይደለችም ማለት ነው። ከዛ ተበሳጭቶ ወደ መስኮቱ ተኮሰ። ሌላ ቀን ደግሞ በቦክስ መቷት ከንፈሯን አቆሰለው። እንደዚህ አድርጓት እኔ በማየቴ አዝና በጣም ስታለቅስ ነበር። አይኗ አብጦ ጥርሷ ደምቶ የፊቷ ቅርጽ ተለዋውጦ ያያችሁት ነገር በሙሉ አንዱዓለም ጎሳ ጥቃት ፈጽሞባት ነው በማለት በማስረጃ አቅርቧል። ከዚህ በተቃራኒ አንዱዓለም በሰሞንኛ መግለጫው ቀነኒ ራሷን ለማጥፋት በተደጋጋሚ እንደምትሞክርና ከደሙ ንጹህ ነኝ ሲል ገልጿል። ይሄንኑ ጉዳይም አባቷን ጨምሮ ለብዙ ቤተሰቦቿ መናገሩን እወቁልኝ ብሏል። አንዱዓለም አክሎ ማንም ምንም ለማድረግ ግን አልሞከረም ሲል ቤተሰቦቿን ወቅሷል። ወሳኙንና የመጨረሻዎቹን ደቂቃዎች ወደ ሞት የተራመደችበትን ማጋጣሚ በአይኑ በብረቱ እንዳየ የሚናገረው አንዱዓለም ጎሳ ማታ ጥሩ ጊዜ እያሳለፍን ነበር፣ ለወንድሟም ስትደውል ነበር። ድንገት ስለ ውሎ ስጠይቃት እኔ ማመን ችግር አለብህ በማለት ከምንተኛበት ተነስታ ሄደች። ስትቆይብኝ ተጠራጥሬ ሄድኩ። ሌሎች ክላሶች ውስጥ የለችም። ቼክ ሳደርግ ኪችኑ ዝግ ነው። አበባ ነገር ላይ ቆሜ ሳያት የልብስ ማጠቢያ ማሽኑን ተደግፋ ላርጎ ስትጠጣ ተመለከትኩ። ምን ነው ቀን ነው ብዬ በዛ ዘዴ ገባው። ከዚህ ቀደም እንዲህ አይነት ነገር አላደርግም ብላ ቤተሰብ ፊት ቃል ገብታልኛለች። ወንድሜም ጓደኛዋም እንዲመክሯት ነግሬያቸው መክሯታል። በተደጋጋሚ ቃል ገብታልኝ የነበረ ቢሆንም ቃሏን መጠበቅ ስላቃታት እኔም ሰው ነኝና እንደዚህ አይነት ህይወት መኖር አልችልም። በተደጋጋሚ ራስሽን ለማጥፋት እየሞከርሽ ስለሆነ ነገ ቤተሰብ ጠርቼ እንለያያለን አልኳት። ከዚያ በሩን ለመክፈት በሩ ጋር እንደደረስኩ እንደዛ ነው እንዴ ይስፋልክ ብላ ከፎቁ ላይ ዘለለች። እኔም ሊይዛትም አልደረስኩም። መጮህ ብቻ ነው የቻልኩት። ጮህኩኝ። ልጆቹም ተነሱ። ያለው ነገር የተፈጠረው ይህ ነው። ቀኖዬ ያደረገች ነገር የለም። እሷን የሚጎዳበት ምንም ምክንያት የለም። ተብዬ ከመምከር ከመደገፍ ውጭ ያደረኳት ነገር የለም። እጄ ንጹህ ነው። ሽማግሌዎቹ ይህንን ይመልከቱልን። ከቤተሰቧ ጋር ግንኙነቴን ያስቀጥሉ ብዬ ነው የላኩት። ስለ ጉማም አልተወራም። እጄ ንጹህ ነው። የማወጣው ጉማ የለም ሲል ገልጾታል። ምንም እንኳ አንዱዓለም ይሄን ቢልም አሁንም ፍትህ ለቀነኒ የሚሉት ቤተሰቦቿንም ይሁን የማህበራዊ ትስስር ገጽ ታጋዮችን ሊያሳምን አልቻለም። እንዲያውም በዛ ያሉ ጥያቄዎችን አስነስቷል። በአንደኝነት የጭቅጭቁ መነሻ እርሱ መሆኑ ተጠያቂ ያደርገውም ወይ የሚለውን የፖለቲካል ሳይንስ ምሩቋ ሱሃድ አህመድ በሌሎች ሀገራት ላይ ይህን መሰል ተግባር ህጉ እንዴት ያየዋል የተሰኘ ሀሳብ እንደሚከተለው እናቅርብላችሁ። በእርግጥ በኢትዮጵያ የህግ ማዕቀፍ ውስጥ በአንድም ሆነ ሌላ ይቀጣል ብሎ ማን ጠበቀ? ቢሆንም ግን ቀነኒ ከሞተች ጥቂት ቀናት በኋላ ሳነሳው ወደ ነበረው ነጥብ ልመልሳችሁ። ቀነኒ ራሷን አጥፍታ ቢሆን እንኳን በፎቶዎችና ከጓደኛዋ ጋር በነበራት የመልእክት ልውውጥ እንዳየነው ጥሩ ሁኔታ ውስጥ አልነበረችም። ከዚህ ውስጥ የምወጣው በሞት ብቻ ነው የሚል ድምዳሜ ላይ መድረስም ቀላል ነገር አይደለም። እንዲህ ያሉ ጉዳዮች የሚዳኙበት የህግ ማዕቀፍ ዛሬ ላይ ኢትዮጵያ ላይ ኖራት ይችላል። ነገር ግን ቀነኒ እንዲኖር ለማስቻል መነሻ ኢንስፓይሬሽን መሆን አለባት ብዬ በግሌ አምናለሁ። በሴቶች መብት ላይ የሚሰሩ ድርጅቶችም ይሰሩበታል ብዬ ተስፋ አድርጋለሁ። የስነልቦና ጫና፣ ጾታን መሰረት ያደረገ በፍቅር ወይም በትዳር አጋር የሚደርስ ጥቃት እንዲሁም በኢንተርኔት የሚደረግ
የሚደረግ ቡሊንግ ጭምር ሰዎች ራሳቸውን ሲያጠፉ በፈረንሳይ፣ ዩናይትድ ኪንግደም፣ ደቡብ ኮሪያ፣ አሜሪካ፣ አንዳንድ ስቴቶች እንዲሁም ሌሎች ሀገሮች ላይ ባለማወቅም ሆነ ሆን ተብሎ ለሰዎች ውሳኔ ምክንያት ነው ተብሎ የሚታሰብ ሰው ካለ በረጅም ጊዜ እስር ጭምር ይቀጣል። ይህንን ማነሳው ነገም ብዙ ቀነኔዎች ስለሚኖሩ ነው። ምላሻችን ራሷን ካጠፋች እሱ ምን ያድርጋት መሆን ሳይሆን ያለበት እህቶቻችን ከእንዲህ ካለ የስነ ልቦና ጫና እንዴት እንታደግ፣ ከማይሆናቸው የትዳር ወይም የፍቅር አጋር ራሳቸው እንዲመርጡ እንዴት እናስችል፣ ብሎም በምን አይነት የህግ ማዕቀፍና ማህበራዊ እገዛ እንጠብቃቸው ነው መሆን ያለበት በማለት ሐሳቧን አስፍራለች። ቀነኒ አዱኛ ተደብድባ ፊቷ በልዞ ከንፈሯ ቆስሎ አይኗ አብጦ ያየናቸው እነዚያ ፎቶዎችስ ይስፋል ብላ ራሷን ደብድባ ነው የሚለው ጥያቄ ሌላው ሆኗል። ይስፋል ብላ ነው ራሷን በቦክስ ተመታ የነበረው? ይሳካል ብላ ነው አይኗ እስኪበልዝ ድረስ ራሷን የምትደበድበው? አንተ ይመረብህ ብላ ነው እሷ ራሷን ያደማችው? ለአንተ ገነት እንዲሆን ነው በጥቃት ሲኦል ህይወት ውስጥ የኖረችው? አንተ እንድትስቅ እንድትደምቅ እሷ ሳቋን ያቆመችው? የከሳችው አቅፋህ ከተኛህበት ከጉያ ውስጥ ወጣ ራሷን የምታጠቃው ለአንተ ምድር እንዲሰፋ ነው? የቀነኒ ስቃይ እንደ ድንጋይ መቀመጫ እያደረ የበለጠ ያማል። ህግም ባህልም ተባብረው እውነት ሊያስከዱን እጅግ የማይመስል ነገር ይዘውብን ይመጣሉ። ብቻ እግዚአብሔር እውነቷን ያውጣላት። የተደመጠው ምሬት ደግሞ የጽዮን ታምራት ነው። አንዱዓለም ጎሳ በአባገዳዎች ተመርቆ ወደ ሙያው ማለትም ወደ ሙዚቃ ስራው ሊመለስ እንደሆነ ከሁለት ቀናት በፊት ተገልጿል። ጉዳዩ እልባት ያላገኘ በመሆኑ አንዱዓለም የቀድሞ ተቀባይነቱን ያገኛል ወይ፣ ራሱስ ቢሆን በጥሩ መንፈስ ስራውን መስራት ይችላል ወይ የሚለው ጉዳይ ሌላ ጥያቄ ሆኖ ይቀመጣል። በአሁኑ ወቅት በሀገራችንም ይሁን በሌሎች ዓለማት በአንድም በሌላ ምክንያት ራስን ማጥፋት በስፋት እየጨመረ ነው። በቅርቡ እንኳን ብንሄድ ይሻላል ብላ ፌስቡክ ላይ ለጥፋ ራሷን ያጠፋችውን ልጅ ተከትሎ ብንሄድ ይሻላል እያሉ ራስን ማጥፋት እንደ ትሬንድ ተቆጥሮ ነበር። ስለ ጉዳዩ በኤርሚያስ ማሞ የተጻፈ ጽሑፍ አብረን እንይና እንጨርሳለን። አሁንም አብራችሁን ቆዩም። ምልክቶቹ ከማህበራዊ ህይወት ባልተለመደ ሁኔታ መነጠል፣ ለምንም ነገር ፍላጎት ማጣት፣ ሰዎች በተደጋጋሚ ህይወት በቃኝ፣ ኑሮ መረረኝ፣ የመኖር ትርጉም ምንድነው የመሳሰሉትን በተደጋጋሚ መናገር፣ በተለያዩ ሱሶች መደበቅ፣ የስሜት ቶሎ ቶሎ መለዋወጥ፣ ተስፋ መቁረጥ፣ ነገሮችን ያለ ጥንቃቄ ማድረግ፣ ሰዎችን መሰናበት፣ ከመጠን በላይ ያልተገባ ስጋት ሊታዩ ይችላሉ። ነገር ግን እነዚህ ምልክቶች ከሰው ሰው ይለያያሉ። ራስን ማጥፋት በሃይማኖት፣ በባህል፣ በህግ የተከለከለና የተወገዘ ነው። ሰዎች ድርጊቱን ከፈጸሙ በኋላ በህይወት ከተረፉ በጸጸት፣ ድባቴና የጥፋተኝነት ስሜቶችን ያንጸባርቃሉ። ከዚህ በተጨማሪ የተለያዩ አካላዊ ጉዳቶችም ይጠቀሳሉ። ራስን ማጥፋት የሚጎዳው ራሳችንን ብቻ ሳይሆን የሚወድኑን ቤተሰቦች፣ ጓደኞች እንዲሁም አካባቢን የሚጎዳ አጸያፊ ድርጊት ነው። ራሴን አጠፋለሁ እያለ ብዙ ጊዜ የሚናገር ሰው ሲያስፈራራ ነው፣ ትኩረት ለመሳብ ነው፣ ፈሪ ነው የሚባል አስተሳሰብ ትክክል አይደለም። አንዳንዶቻችን ስለዚህ ነገር የሚያስብን ሰው ቀርቦ ማዋራት ነገሩን ያባብሳል ብለን የምናስብ ሰዎች አለን። ቀርቦ ማናገርና ማዋራት ግን ለችግሮች በቶሎ መፍትሄ ለማግኘት የሚረዳ እንደሆነ መገንዘብ ይኖርብናል። አንድ ሁልጊዜ የሚስቅ ሰው ከላይ በምናየው ነገር ደስተኛ ነው ብለን መተው የለብንም። አብረውን ሲጫወቱ፣ ሲደሰቱ፣ ሲዝናኑ ስንቶቻችን ነን ደስተኛ ናቸው ብለን የምናስበው? ይህ አስተሳሰብ ትክክል አይደለም ብዬ አምናለሁ። የሰው ልጅ የውስጡን ማወቅ፣ ምን እያሰበ እንደሆነ፣ ምን እንደሚያስከፋው፣ ምን እንደሚያሳስበውና እንደሚያስጨንቀው ለማወቅ አስቸጋሪ የሚሆንበት አጋጣሚም ይኖራል። በህይወታቸው ኑሮ የተስተካከለላቸው የተቃናላቸው እና ስኬታማ የሆኑ ሰዎች እንኳን ይህን እኩይ ድርጊት ሲፈጽሙ ስናይ ለራሳችን ይገርመናል። ለምሳሌ እነ ክሊዮፓትራ፣ ዊትኒ ሂውስተን፣ ሮቢን ዊሊያምስ፣ አዶልፍ ሂትለር፣ አቪቺ የመሳሰሉት ይህንን ድርጊት ከፈጸሙ ሰዎች ውስጥ ይጠቀሳሉ። የሰውን ችግር ከመጠን በላይ አቅልሎ ማየት ሌላኛው የተሳሳተ አመለካከት ነው። ነገር ግን አንዳንድ ጊዜ ለሰው ከባድ መስሎ የሚታየው ችግር ለሌላው ቀላል መስሎ ሊታይ ይችላል። በዚህ መሃል የሰዎችን ችግር ሳንረዳ በመሃል የምናጣቸው ሰዎች ይኖራሉ። ዶክተር ኤርሚያስን ለምክራቸው እናመሰግናለን። ኤልያስ መልካ የደረሰው ኑር ባታምንም የተሰኘ ሙዚቃን ከልቦናው ሆኖ የሰማ ራሱን ሊያጠፋበት የገዛውን ገመድ ከእጁ መወርወሩ አይቀሬ ነው የሚሉ አሉ። ኑር ባታምንም ሳታሰናብት መሰናበት ብራስ የለም፣ መች መብቴ ብለህ ወደህ መርጠ መጣህባት፣ መብት ነው ብላለች አንተን ማኖር መች ከበዳት። ኑር ባታምንም ኤልያስ እንዳለው ነው፣ ባናምንም ብንኖር ይሻል ይሆናል። ግን ኤልያስ መልካም ቢሆን ወደ መጨረሻ ከሞት ጋር ወይ ምጣ ወይ ልምጣ ብሎ ይደራደራል። ከመልአከ ሞት ጋር እጆችን ዘርግቼ ቀበለው ነበር የውሃ ሽታ ሆኖ ሄዶ በዚያው ባይቀር በሚሉ የመሰሉ ፋንታውን የሙዚቃ ስንኞች ይነጋገራል። ደግሞ ሐኪም ቤት ገብቶ ደም ይለገስ ሲባል ሃይማኖት አይፈቅድም ብሎ ያስቸግራል። አንዳንዴ ከመኖር መሞት ይመረጣል። የዳግማዊ አፄ ቴዎድሮስ ሞት በህይወት ከመኖር የተሻለ ዋጋ እንዳለው የሚገባን በዚህ ሰሞን አሜሪካ የቬንዙዌላውን መሪ ኒኮላስ ማዱሮን ማርካ ስታዋርደው ስናይ ነው። ያዳጊዋ ቀነኒ አዱኛ ህይወት ግን አበባ ነበረች። ፍሬዋን እንጠብቅ ነበር፣ ከሰመች። ያሳዝናል። አበቃን። ቸር ያቆየን።